ቴዲ አፍሮ ቤት ሄዳው የተለያዩ የሙዚቃ ማቀናበሪያዎችና እንትኖችን ተዘርፏል እየተባለ ነውና የኢትዮጵያ ብሔር ብሔረሰቦች ቴዲ አፍሮ ህይወቱን አሳልፎ የሰጠው ቤቱ አይደለም ስቱዲዮ ቴዲ የብሔር ብሔረሰብ ድምጽ ነው። የአማራ፣ የኦሮሞ፣ የትግሬ ለተገፋው ለጭቁኑ ኢትዮጵያ ህዝብ ነው ህይወቱን አሳልፎ የሰጠው። ሶ በየትኛውም ባላችሁ ሚዲያ ትዊተርም ፌስቡክም የትም ቦታ ሊሆን ይችላል ድምጽ ሆኑት። እሱ ከሀገር ወጥቶ መኖር አቅቶት አይደለም፣ ወይንም ደግሞ እንደማንኛውም አርቲስት ለራሱ ብሎ መኖር አላቃቶም ነበረ። ግን ከልጅነቱ ጀምሮ አገሩን ይወዳል። አገር ወዳድ ስለሆነ ነው። አሁን አይደለም ቴዲ ከመጣው ከሄደው መንግስት ጋር አይለጠፍም። ቴዲ ዛሬ እናንተ ወያኔን አሁን ለምሳሌ ወያኔን ታግልን ጣል ነው ትላላችሁ አይደለ? ትላንትና ቴዲ አብሯችሁ ወያኔን ሲታገል ነበር። ወያኔ ትክክል ሳይሰራ ሲቀር ወያኔን ሲናገር ነበር። አሁንም ይሄንን እስቲ ፌስቡክ ገጹ ላይ ሂዱ። እስቲ ቴዲ ቪዲዮቹን አገላብጡ። የዛኔ አብይ አህመድ ሲመጣ እልል ብሎ ከተቀበሉ ሰዎች አንዱ ቴዲ አፍሮ ነው። ሶ ቴዲ አፍሮ ምንድነው ያለው? አማራ ውጣ፣ ኦሮሞ ውጣ፣ ትግሬ ውጣ አላለም። አዲስ አበባ የሁላችንም ናት፣ አዲስ አበባ የሁላችንም ናት ነው ያለው። ሶ እንደማንኛውም ጊዜ ከዚህ በፊት ሲያደርገው እንደነበረ ነው ድምጹን ያሰማው ለብሔር ብሔረሰቦች ማለት ነው። ለብሔር ብሔረሰቦች ድምጽ እንደሆነ ዛሬም ሁሌም ከቴዲ ጎን መሆን አለብን። ምክንያቱም እሱ ቅድም እንደነገርኳችሁ የተመቻቸ ኑሮ መኖር አቅቶት አይደለም። ከልጅነቱ ጀምሮ ኢትዮጵያን ይወዳል። ሶ ሁሌም ቢሆን ከቴዲ ጎን መሆን አለብን። መንግስትም ደግሞ ከስንትና ስንት ወንጀል ሰርተው ገድለው በእስር እንደፈለጉ ገብተው ሲወጡ ምንም ያልተናገረ በሙዚቃ ብቻ ሀሳቡን የሰጠን እንደዚህ ማሸማቀቅ በኢኮኖሚ በሞራል በተለያዩ ነገር ያንን ሰው እጎዳዋለሁ ማለት ቴዲ ለምዶታል። በወያኔም ጊዜ ለምዶታል። ከዚህ በፊትም ባለው ሁሉ ስርዓቶች ሲያደርግም የነበረ በብዙ ነገር በኢኮኖሚም ብዙ ነገር ሲጎዱት ነበር። ከዚህ በፊትም ያሉ ስርዓቶች ማለት ነው። ግን ሞራሉ ላይ አልደረሱም። ሞራሉን መንካት አልቻሉም። ምናልባት በኢኮኖሚ ትንሽ ነክተውት ሊሆን ይችላል። እሱ ኢኮኖሚ ብር ላይ ምናምን ቴዲ ነጋዴ ነው። ቴዲ ነጋዴ አይደለም። ነጋዴ ማለት እኮ ዛሬ የሆነ ብር ካገኘ የሆነ ነገር ዳር ላይ ይዞ የሚሰራ ነው። ቴዲ ነጋዴ አይደለም። ቴዲ ለህዝብ ነው ድምጽ የሚሆነው፣ ለኢትዮጵያ ህዝብ ነው ህይወቱን አሳልፎ የሚሰጠው ቴዲ። ስለዚህ አሁንም ቢሆን እኛ ስርዓቱን እንዲያስተካክል ነው የብልጽግና መንግስት ስርዓት ይሄ አድርገሃል፣ ትላንትና ስትመጣ አምነንህ ነበረ፣ ይሄ ግን ልክ አይደለም የሚለው ቴዲ ብቻ አይደለም። ቴዲ ብቻ ቢሆን ኖሮ ቴዲ በልሳን ተናግሮ ዝም ይል ነበር። እስቲ ዩቲዩብ ላይ ሂዱ። ዩቲዩብ ላይ እንዳለ የሚጻፈው ለቅሶ ነው፣ ሮሮ ነው። እኔ እንደዚህ ይሄ ነገር በቃ ማስተካከል ነው። ምርጫ መጥቷል አይደለ? አው ምርጫ መጥቷል። ይሄ ተነገራችሁ። ስለዚህ ማስተካከል ነው፣ ያንን ነገር ማስተካከል ነው። ከዛ መቀጠል እኮ ነው። ቴዲ እንደማንም ጦር መሳሪያ ይዞ ታጥቆ ና ውረድ አላለም። ከሀገር ወጥቶ አላለም። የሚወዳት ሀገሩ ላይ ቁጭ ብሎ ኢትዮጵያን ማስተካከል ነው የፈለገው። ገባችሁ አይደለ? ቴዲ ማንንም ብሔር አይጠላም። ቴዲ ከሁሉም ዘር የተነካካ ነው። ከኦሮሞም፣ ከአማራም፣ ከትግሬም፣ ከጉራጌም ሁሉም ደሞቹ ናቸው። ዘሩን ብትቆጥሩ መታችሁ ኦሮሞ ላይ ልትደርሱ ትችላላችሁ። ዘሩን ብትቆጥሩ ሁሉም ላይ አለ። የትኛውንም ሊጠላ አይችልም። ስለዚህ ቴዲን መንካት ማለት የኢትዮጵያ ብሔር ብሔረሰቦችን መንካት እንደማለት ነው። ምክንያቱም ቴዲ ድምጽ የሆነው ቴዲ ዘፈን አይደለም የዘፈነው። ቴዲ ድምጽ ነው የሆነው። ቴዲ ያንዳንዳችን ጓዳችን ላይ ያለውን ነገር ነው የተናገረው። ስለዚህ ብልጽግና ሲገባ አብይ አህመድ ሲገባ የመናገር መብት አለ አላለም? የመናገር መብታችን ይከበር። ዘፈን የመዝፈን ቴዲ እንዲህ ካሸማቀቃችሁት ከዚህ በኋላ ያሉ ዘፋኞች ከዚህ በኋላ ያሉ የሞያ አርቲስቶች
የሚመጡት እንዳለ እኮ ሰቀቀን ላይ ናቸው ማለት እኮ ነው። ፊንቴክ ምናምን ነገር እኮ ፋውል የሰራው ብቻ ሳይሆን እኮ አሁን ለምሳሌ ላዳ ሹፌሮችን 6 ዓመት ሙሉ እኮ ለአንድ ለኦሮሞ ድርጅት ኤላውቶ ድርጅት እኮ ከፍለው 130,000 እና 114,000 ብር ይኸው 6 ዓመት ነው። አሁን ደግሞ ገናም የሚቆዩም ይመስለኛል። ግልጽና የሆነ የተገፋ ነገር ሲያወራ ሲዘፍን ግዴታ መቀበል ካለብሽ ትቀበያለሽ፣ ማዳመጥም ካለብሽ ታዳምጫለሽ አይደል? ፍትሃዊ የሆነ ነገር እየታየ ዝም ብሎ መግሮምረው ምናምን አባይ ተገነባ። አባይ ለህዝቡ ምን እየሰራ ነው ያለው? እስቲ ያው መብራት አለ ኢትዮጵያ ውስጥ ያ ብቻ አይደለም። በየትኛው ክልል ላይ ነው እስቲ መብራት አለ? የትኛው ግድባችን ነው ለኢትዮጵያ አገልግሎ የሚያውቀው? እስቲ የሚናገር አለ? ለአባይ ተባለ። አባይ በኢትዮጵያ ህዝብ ከያንዳንዱ ጉሮሮ ከግብር ከፋዩ የተሰራ ነው። መጨረሻ ላይ ምንድነው የተባለው? 5% ወይ 10% የማይሞላም ነው የኢትዮጵያ ህዝብ ያዋጣው ነው የሚባለው አይደል? ሙሉ በሙሉ በኢትዮጵያ ህዝብ ከተሰራ በኢትዮጵያ ህዝብ ብሎ መናገር ነው ያለበትም። አንዳንዴ የሆነ መሸሹ ምን አስፈልገው? ለምን አንዳንዴ አናመሰግንምስ? የኢትዮጵያ ህዝብ ነው ምንድነው? ለምን ከማሰር ዘፈንን ከመከልከል ጥፋቴ ምንድነው? ምን አጠፋው? ከኔ በታች ያሉት ነው ወይ? በየክልሉ ያሉት ስልጣን ላይ ነው ወይ? በየቦታው የተቀመጡት ነው ወይ ያጠፉ ያለው? ለምን እንደዚህ አይነት ነገር አይመረመርም? ምርጫ ደረሰ እንዴ? ምርጫ ደረሰ እኮ እንከንህን ነው እየተነገረ ያለው። ብትመረጥም ባትመረጥም ነገ ስተትን እያረምክ እንድትሄድ ነው። አንድ ብሔርን ተናገረ፣ ያኛውን ብሔርን ተናገረ፣ ያንን ብሔር ተናገረ፣ ማንንም አልተናገረም። ኢትዮጵያ ነው ያለው። ጀስት ባንዲራዋን እናንሳ፣ ቃል ኪዳኗን እናክብር ነው። የቃል ኪዳን ባንዲራ ስለሆነ ኢትዮጵያ ነው ያለው እንጂ አንድ ብሔርን እንትን ተደብቆ ወይ ስለ ጉራጌ ስለዘፈነ እኮ ጉራጌ ላይ መሆነን እኮ ኢትዮጵያ ነው ያለው። ደቡብ ክልል ላይ ብትሄጂ የተዘፈነው ስለ ኢትዮጵያ ነው። ስለ አንድ ብሔር ስለ ሰሜኑ ወይ ስለ ደቡብ አይደለም። አክሱምን ስለጠራ ስለ ትግራይ ዘፈነ አይደለም። ላሊበላን ስለዘፈነ ደግሞ ስለ አማራ አይደለም። ገና ነው ቅኔው ገና ሲገባንና ገና የቆሎ ተማሪና ገና አባቶች ጋር ሄደን ገና ስናስተነትነው የሚገባን ይመስለናል እንጂ ገና አልገባንም። ሁላ ገና አልገባንም። ገና አሁን አይደለም ገና እየገባን ስንሄድ በጣም ጂነስ ነው የምንሆነው። ሮሚ የሰፈሬ ልጅ ነሽ፣ ጎረቤቴ ነሽ። እንግዲህ አታገኝም እቺስ በቃ ተዋይ። ቤተሰብ እንዴት ዋላችሁ? እሺ ሮሚ ሁላችሁም ኦኬ። ተረኛ ነች። ይቅርታ ቀጥይ። ወይም ኦኬ እንዴት ናችሁ የሮሚ ቤተሰቦች? ሁላችሁም ኢትዮጵያኖች ሰላም ብያለሁ። ቴዲ ስለ አንድ ሀገር ስለ አንድ ኢትዮጵያዊነት ነው የሚያወራው። እኔ በበኩሌ ቴዲ የሚያቀነቅናት አንድነትን ለማቀንቀን ተነስቻለሁ። ቴዲ ማንንም አይለይም፣ ሁሉም ኢትዮጵያዊ ነው። የሁሉም ሞት ያሳዝነዋል፣ የሁሉም ጉዳት ህመሙ ነው። በቻላችሁ መጠን የራሳችሁን ፖለቲካ የብሔር ፖለቲካ ለማድረግ ቴዲን እንደ እንትን አታርጉት። ላይክ የሱ አይዲዮሎጂ ያልሆነን ነገር ባታራምዱ የሚል ሐሳብ አለኝ። ምክንያቱም ቴዲ ኢትዮጵያዊ ነው። ኦሮሞ አይልም፣ አማራ አይልም፣ ትግራይ አይልም። በወቅቱ ባለው ሁኔታ ተጎዳ ባለው ወይም ደግሞ መናገር አለብኝ ብሎ ያሰበውን ወይም ደግሞ ትክክል ነው ያለውን ነው የሚያደርገው እና ቴዲ ማንም የማንም ጠላት አይደለም። ማንም ለማንም ክፉ ነገር አያስብም በተቻላችሁ መጠን ማለት ነው። እና ቴዲ ኢትዮጵያዊ ነው። በነገራችን ላይ ቴዲ የሚኒሊክ የሞት አምላኪ ነው። እሱን ስለሚያመልክ ነው እንደዚህ የሚያደርገው ለምትሉ የሞተን እኮ ወይም ደግሞ እናንተ እንደምትሉት ሞተ የምትሏቸውን እነ ሚኒሊክ የሚሆን ኃይለ ሥላሴ የሚሆን 6 ኪሎ ላይ በስነ ስርዓት በማዕረግ ለቱሪዝም መጎብኛ አድርጎ ያስቀመጡትም የተከበሩ ጠቅላይ ሚኒስትር ናቸው ይመስለኛል። ስናወራ በማስተዋል ከሆነ የሞተውን መንፈስ እናንተ በምትሉት አማርኛ ካወራሁኝ ሁሉም ኢትዮጵያዊ እንዲጎበኘው ቤተመንግስት ላይ ያስቀመጡት እሳቸውም የሞት መንፈስን ስለሚያመልኩ ወይም ደግሞ ስለሚመኙ ነው። አንዳንዴ
ካድሬ የሰጠን ወይም ደግሞ የሚመቸን ነገር ብቻ ይዘመተን ቴዲን አታክ ማድረግ አንችልም። ቴዲ ኢትዮጵያዊ ነው። ቴዲ የ86 ብሔር ብሔረሰብ ውጤት ነው። 4 ኪሎ ላይ የተቀመጠው የኃይለ ሥላሴ የሚሆን እንደ ኢትዮጵያ ከዚህ በፊት ኢትዮጵያን የገዙ መንግስታቶችን ታሪክና ፎቶ ለጉብኝት ተቀምጠዋል። ቴዲ እናንተ እንደምትሉት የሞቱትን ያመጣል፣ እንደዚህ ይላል፣ እንዲህ ለምን እዛ ጋር አሁን ለምሳሌ ብዙ ቤት ላይ አለፍ አለፍ ስል ስለምሰማ ነው የተረሳን ነገር ይቀሰቅሳል፣ ያ ነገር ደግሞ እንደዚህ ነው ምናምን። የተረሳ ነገርማ መረሳት ስለሌለበት ታሪክ መሆን ስለሌለበት በሚዚየም በስነ ስርዓት በጠቅላይ ሚኒስትራችን ትዕዛዝ መሰረት ሁሌም እንዳትረሳ ታሪክክ እንደሆነ ተቀምጦልሃል። እናንተ የምትፈልጉት ብቻ አይደለም ይዛችሁ መሄድ ያለባችሁ። ስለዚህ 6 ኪሎ ነው 4 ኪሎ የምትሉት ቦታ ላይ የተቀመጠው የኢትዮጵያን በጥሩም በመጥፎም የመሩ ነገስታት መንግስታት ታሪክ ያንተ የ86ቱ ብሔረሰብ ውጤት ነው። ቴዲ አፍሮ ሲዘፍነው ኃጢያት፣ ጠቅላይ ሚኒስተሩ ደግሞ ለሚዚየም ብለው በስነ ስርዓት ብሔር ብሔረሰብም ከውጭ የሚገቡ እንግዶችን ታሪካቸው እዛ ጋር አስቀምጠው ሲያስገበኙ ጽድቅ የምትሆንባት ሀገር የለችም። ሶ ኢኳል እናድርግ ነው። አጫሉ በህይወት ቢኖር ይሄን ነገር ቢያይ ይታዘባችኋል። ኢኳል አድርጉት። እናንተ ስታስጎበኙት 4 ኪሎ ላይ ጽድቅ ነው፣ የሞት መንፈስ አይደለም። ቴዲ አፍሮ ሲዘፍነው ግን ኃጢያት ነው፣ የሞተ ናፋቂ ነው። የሞተ መንፈስ ከሆነ ማየት የማፈልጉት ከሆነ መስማት የማፈልጉት ከሆነ አውጡት፣ አጥፉት። እንደዛ ከሆነ ያ አትሊስት እነሱም ሊያዩትም ሊሰሙትም አይፈልጉም፣ የሚያማቸው ፖይንት አለ ብለን እንድንገምት ያደርገናል። ነገር ግን ብር እየተቀበለ ህዝቦች ከየዓለሙ የሚመጣ ኢትዮጵያዊን ብሔረሰብን የሚጎበኘው የኢትዮጵያ የነገስታቶች ነገስታት የጠቅላይ ሚኒስትሮች የተለያየ ታሪካቸው እዛ ጋር በስነ ስርዓት ተጽፎ ተቀምጧል። እውን የሙት መንፈስ አምላኪ ማን ነው? በየቀኑ እዛ ጋር ብር እየተቀበለ የሚያስጎበኘው ነው ወይስ ቴዲ አፍሮ ነው? ቴዲ አፍሮ ምን እየተቀበለ ነው የሙት መንፈስን የሚያመልከው? በምን መንገድ ነው የሚጠቀመው? የሚያመኝ ፓርት ነው። እና እናስተውልላችሁ ፈልጌ ነው ኢትዮጵያኖች። ሲቀጥል የቴዲ አፍሮ ደጋፊ ኢትዮጵያ ወዳጅ የሆናችሁ አካላቶች አትሳደቡ። ቴዲ አንድ ኢትዮጵያ አንድ ሀገር ብሎ የሚሄድ ነው ሁሉንም። ሲቀጥል ደግሞ ለጽዮን ዘፈነ የምትሉት ራጌርና አንዋር አጥር ቢለያቸው ፈጣሪ ከሰማይ በአንድነት ሰማቸው ይላል። ስለዚህ ቴዲን የምትወዱ ሰዎች ብችሉ ሁሉንም ብሔር በፍቅር በአንድነት ለመስበክ ሞክሩ። እኛም ቴዲ የሚፈልገው ይሄ ስለሆነ ቴዲ የሞት መንፈስ አምላኪ አይደለም። የሞት አምላክ መንፈስ አምላኪማ በስነ ስርዓት በየቀኑ ገንዘብ የሚቀበልባቸው ነው። ፎቶአቸውን ታሪካቸውን አስቀምጦ ገንዘብ የሚቀበለው ሌላ፣ ለፍቅር ለአንድነት ለእኩልነት አንድ ሆነን እንሂድ ያለው ቴዲ አይደለም። የሞት አምላክ ናፋቂ ወይም ደግሞ አምላኪ። እንዲረሳ የምትፈልጉት ታሪክ ከኢትዮጵያ አቃጥሉት። እንዳይደገም የምትፈልጉት ታሪክ በየትኛው ሚውዚየም ላይ እንዳይኖር በህገ መንግስቱ ደንግጋችሁ አጥፉት። ቴዲ ሲዘፍኑ አይደለም ኃጢያት ሊሆን የሚገባው። እናንተም 4 ኪሎ ላይ ስታስጎበኙት ኃጢያት መሆን አለበት። አመሰግናለሁ። የመስፈን ነፃነት፣ የመናገር ነፃነት፣ የመጻፍ ነፃነት፣ ሚዲያን የመጠቀም ነፃነትን አክብሩ፣ ህዝቡን አክብሩ። ደህና ናችሁ? ሮሚ እንዴት ነሽ? ሁላችሁም እንዴት ናችሁ? እኔም በሷ ላይ ነው የሚጨምረውና ቴዲ የአማራ የኦሮሞ ቴዲ አሁን ብሔርተኛ አይደለም። ሁሉም ሰው ማወቅ ያለበት እኔ ኦሮሚያዎች ለምን የብቸኝነት ስሜት እንደሚሰማቸው አላውቅም እንጂ ቴዲ እያለ ያለው እኮ ኢትዮጵያን አንድ እናርጋት፣ ለአንድነት ለሚጠፋው ህዝብ፣ ለኦሮሞ ላይ ለሚሰቃዩት፣ አማራ ላይ ለሚሰቃዩት፣ ሁሉም ላይ ለሚሰቃዩት ህዝብ ነው ቴዲ ዘፈነውና
ለኔ ነው ብሎ ለምን እንዳሰቡ ራሱን ያልገባኝም እስካሁን ድረስ። ወይ ዘፈኑን በደንብ ስሙት። በኤአይ ሁሉ የተቀናበረውን እየሰሙ ነው አሁን እዚህ ጋር ሲከራከሩት እነ ፈይሳ የነበረው ማለት ነው። ቴዲ ግን እያለ ያለው አንድ እንሁን፣ ስገባ እንዳልከን ሁን ነው በቃ ባጭሩ። ስገባ ምንድን ነበር ያልከን? ሁላችንም አጨብጭበን ተቀብለናል፣ ግን በተቃራኒ ነው እየሆነ ያለው ነው ያለው ቴዲ ማለት ነው። እና ቀጥታ ለኔ ነው ይዘፈን ያለው። ለምን ይሄን ሀሳብ እንዳሰቡ አላውቅም። ለምን እንደዚህ እንደሚሰማቸው ራሱ አልገባኝም። እና አሁን ቴዲ የኦሮሞም አይደለም የአማራም አይደለም የማንም አይደለም። ቴዲ ለአማራ እንደዚህ ሆነ የለም አማራ ብሎ የዘፈነው ዘፈን የለም። በአሁኑ እንትን ላይ በቃ ስለሞቱ ስለተሰቃዩት በቃ ቢያንስ ተስፋ አለን አሁን ይነጋል 11 ሰዓት በዚህ ነው በቃ እሱ እንደዚህ ያለው እንጂ እንትኖች አባሎች ትንሽ የተጠቀማችሁት ናቸው አሁን እየተንጫጫችሁ ያላችሁት ማለት ነው እንጂ ሁሉም ሰው በየቤቱ ሁሉም ከብሮ ውድነት እንኳን አንፃር በዚህ በ8 ዓመት ውስጥ ብዙ ነገር አለ። በቃ ለምን ይሄ ያልገባቸው እንደሆነ ግራ ይገባኛል። እኔ በቃ ስድብ ነው ያለው ነገር ያልገባኝም አሁን ፈይሳ ምኑ ጋር ይሳደቡ። ቅድም ያለው እኮ የአይ ሙዚቃ እኮ ነው 00 የሚል ዘፈን የለውም ቴዲ ባይዘ እና እንደዛ ነው። አይሰማችሁ በታችነ ስሜት አይሰማችሁ። ስርዓት ነው የተቃወመው። ይሄን ሁሉ ድርጊት ደግሞ መንግስት ራሱ እንደዚህ እሱን ትኩረት አድርጎ ስንታው ምርጫ በደረሰበት ሰዓት አንድ ለመንግስት ባለፈው ትግራይ ላይ የነበረ ጦርነት ይሄን ነበረ ቴዲ ያኔ ለምን ዘፈን አይዘፍንም? ጥያቄ ቴዲ ብሔርተኛ ስላልሆነ መቼ ነው ብሔርተኛ ስለሆነ ነው እንጂ እኮ ያኔ ነው መዝፈን አለበት ነበር። አሁን ይሄ እኮ ነው ጭንቅላት ወንድሜ። አሁን እኮ ተቃውሟል ባይዘው አሁንም እኮ ለነሱ እኮ ነው ለትግራይ ምን መሰለህ ያኔ ኦሮሚያ ክልልም ጦርነት ነበረ፣ ህዝቦች ያለቁ ነበረ፣ ትግራይም እንደዛ ነበረ። ግን እሱ ያኔ ዝም ብሎ አሁን ለምን ዘፈነ ነው? ምክንያቱም አሁን ለምሳሌ እኛ ጉራጌዎች ክልል እየጠየቅን ነበረ። ወልቂጤ ላይ የብዙ ወጣቶች ደም ፈሷል። ቴዲ ጉራጌ ነው በማንነት ከመጣ ጉራጌና አማራ ነው ያ እንዴት ነው ጉራጌ እየሞተ ቴዲ ዝም ያለው? እግዚአብሔር ያሳይህ። መቼ ነው ቴዲ ላይ ብሔርተኛ ሆኖ የሚያውቀው? አይቶ ሀገር ሰላም እንድትሆን ጊዜ ሰጥቶ ጨንቆ አስተውሎ ይሄን ብናገር የሚጎዳ አካል ይኖራል ብሎ ቴዲ ለመላው ኢትዮጵያዊ አጠቃሉ ሐሳቡን ታግሱ ድምጽ ይሆናል። ለምሳሌ አናኛ ሉሲ ዘፍን የዛኔ ለምን ቴዲ እዛ ኦሮሚያ ውስጥ ብቻ ይዘፍናል? ትግሬ ስለሚጠላ ነው ለምን አላልክም? የቄሮ ሙቭመንት ላይ ያ ሁላ ወጣት ሲሞት በአንድ ቀን እንዴ መታስ ቢሆን ማናያት ብሎ ለኦሮሞ ወጣት ድምጽ ሲሆን ለምን ትግሬ ጠል ለኦሮሞ መቼ ድምጽ ነው አቅም እሱ ተይ። ይሄ እኮ ነው ችግራችሁ። የለማ ያለለ ነገር እኮ ያለለ መጽሐፍ ማንበብ ነው ካለ ምን ታረጋለህ? እኔ አሁን እዚህ ቤት ውስጥ አምጥቼ ሙዚቃውን ከፍትልሃለሁ። ምን ታረጋለህ ካለ? የለም ኖ እኔ አሁን ቃል ግባልኝ አሁን እኔ እስቲ አምጪ እስቲ እናዳምጥ። እሺ አሁን ቆይ አይደለም አሁን እሱ የተናገረው ማለት ነው። ቆይ አሁን እሱ ዘፍኗል። የዘፈነው ስለመቸገር መሰቃይ እንኳን በባለፈው ሮቤል በዚህኛው እንኳን ኦሮምኛ ዘፈን አለበት። አንተ ኦሮሞ ኮንክ ማለት ነው። ግን በኦሮሞ ስም አታሸብሽቡ። ከእናንተ በላይ ለኛ ኦሮሞ ቤተሰባችን ነው። ሎጎና ስም እየቀየራችሁ እየመጣችሁ ማህበረሰብን ለማባላት አትሞክሩ። ገባችሁ? ዘፈና አልዘፈነም የለም ለምትሉ እንኳን በባለፈው በዚህኛውም ኦሮምኛ አለበት። አሁን በዘፈነው ዘፈን እንኳን አይ በዚህ ያለ ኦሮምኛ ቢኖርም የለም። ግን ቢኖርም እኮ ኦሮሞዎች ያባረሩን ብሎ ምናልባት ሌላ እንትን ከሆነ እንጂ እኮ የለም። አንድ ነገር ላስታውስ። የዛሬ 5 ዓመት ነው 6 ዓመት እኔ ወደ አዲስ አበባ ስገባ የኦኔግም ከጀርመን ለምሳሌ ጀርመን ላይ ሮቤል ታቅ እንደሆነ በጣም ብዙ የኦኔግ ታጋዮች ነበሩ። ጥሪ ተደርጎላቸው ኢትዮጵያ ገብተዋል። ከመላው አውሮፓ ዲያስፖራ ጥሪ ተደርጎለት ኢትዮጵያ ገብተዋል።
ማን ነው የሚያስወጣቸው? ማን ነው የሚያስወጣቸው? ሀሳባቸውን በነፃነት ይግለጹ እና ምን ለማለት ፈልጌ ነው፣ ሁሉም ኢትዮጵያዊ ተቃዋሚውም የመንግስት ደጋፊውም ዓለም ላይ ያለው መንግስትን ደግፎ በኢትዮጵያዊነት ጥሪ ተደርጎለት መንግስት ደግፏል። ያ ማህበረሰብ ኦሮሞም ሊሆን ይችላል፣ ጉራጌም ሊሆን ይችላል፣ ትግሬም ሊሆን ይችላል፣ አማራም ሊሆን ይችላል። ተገፍተዋል ሲባል ማን ነው ዳር የነበረው? ማን ጠርተው በፍቅር ነው የሚለው እንግዲህ ጠርተው በፍቅር which means ፓርቲውን ነው የሚመለከተው። ግን የሆነ አካል ራሱ ላይ ፖለቲካ ሰራ ሳያቀው ሳያስበው፣ ግን ራሱ ላይ ፖለቲካ የሰራውም አካል ያ የሰራበትን አካል ወይም ደግሞ ማህበረሰቡን የሚወክል ነገር አይደለም። ምክንያቱም እኛ ኢትዮጵያኖች ከዚህ በፊት የነበረውን ስርዓት ብሔርተኛ ነው፣ ለአንድ አካል ያደላል ብረን ነው ስርዓቱን ተቃውመን የሽግግር መንግስት ተደርጎ ዶክተር አብይ እንዲሆን የተደረገው። በእርግጥ ለማ መገርሳ ነበረ። ነገር ግን የሽግግር መንግስት ተደርጎ ፍራቻ አለው እኮ አሁን ሀሳብ እንፈራሉ። እዚህ ውስጥ እንዴት ይናገራል? አይ በስተት አውርደው ሰውን ያወርዳሉ። በቃ በስተት አውርደው ይሆናል። ሮቤል ምንም የሚያጣላን ነገር የለም። አይ ፎቢያ ነው፣ ፎቢያ የኦሮሞ ፎቢያ ስላላቸው እኮ። አንተ ለኦሮሞ ምን ትጠቅማለህ? ከአንተ በላይ እኔ ኦሮሞ ሊሆን ይችላል። ዝም ብለህ የኦሮሚያ ምንድን ነው የኦሮሞ ፎቢያ የምትለው? ኦሮሞ ነው እንደ ሀገር የሚመራው? ለምን እንደዚህ ታወራላችሁ? እኔ በጣም ነው የምትገርመው። አይ ኦሮሞ ሀገር ይመራል እያልኩ አይደለም እኮ። ለምንድን ነው ኦሮሞ ብለህ የብሔር ስም የምትጠራው? እዚህ ምንድን ነው ምክንያትህ? ለዛ እኮ ነው አይደለም እንደ የሚያወርዱኝ። ለምን ማን ያለው? የት ሰማ? አሁን ለምሳሌ ያውነን እስቲ ድገም ያለው ማ ያለው? ጠርቶን ከዳር እስከ ዳር ነው አለ ወይስ ጠርቴን ከዳር እስከ ዳር ነው አለ? ያው ለሮቤልዬ እኔ እናንተ እንግባባ። መጀመሪያ በደንብ አዳምጠኝ። በመጀመሪያ ደረጃ አንተ የኦኔግ ሰራዊት ከኤርትራም ከጀርመንም ከተለያየ ሀገር ያሉትን ተቃዋሚ ፓርቲዎች አልተጠሩ? ይሄ መልስልኝ። ከተጠሩ እንደ ኢትዮጵያ ተቃዋሚ ሁሉ ተጠርቷል። እኮ እኔ እናንተ እየተግባባን ተጠርቷል አልተጠሩም? ተጠርቷል። ቴንክ ዩ። የኢትዮጵያ ዲያስፖራ ተጠርቷል አልተጠራም? ተጠርቷል። ሁሉ እንግባባለን። እዚህ አዲስ አበባ ላይ ከዳር እስከ ዳር ከጫፍ እስከ ጫፍ አልተጠራም? እንደመር አልተባለም? እንደመር ተብሏል። አዎ አመሰግናለሁ። አሁን ይሄ እንደመር የተባለው አካል ተደምሮ መሀል ላይ ተሰብስቦ ከዳራ ወጡት የተጠራውን አካል ማለት ላንተ ምንድነው? ምን እንግለጹ? የተጠሩት እኮ ወጡ እኮ ያኔ ነው እነሱ የወጡት። ግን የቴዲ ዘፈን ለዛ አይደለም። ሮባ ኦኬ ሶሪ ሮባ፣ እዚህ ጋር ፖይንት ያዝ። ከተጠሩትስ በቀላሉ ለምሳሌ ብነግር ለማ መገርሳ የለም፣ ኢትዮጵያ ሱሴ ጀዋር የለም፣ የኦሮሞ አክቲቪስቶች በብዛት የሉም። ይሄ ላይክ ፕሮብሌም አይገናኝማ። ይጋ አሁን እኮ ያኔ የተጠሩት አሁን ኦነግም ብትል ወጥቷል። ኦነግም ምናልባት እነ ብርሃኑ ነጋ ነው ስልጣን ይዞ ያሉት እንጂ ሮባ አንዴ ሮባ ወንድሜ ላይክ እየተታኮስን አይደለም እንደማመጥና ለምሳሌ አንተ ኦሮሞ ነኝ ብለሃል። በትክክል ኦሮሞ በዚህ ስርዓት ተጠቃሚ ነው ብለህ ታስባለህ? ተጠቃሚ ብንሆን ለምን ጠመንጃ አነሳን? ቴንክ ዩ። ስለዚህ እኛም ወይም ደግሞ ቴዲ አፍሮ እያለ ያለው ይሄ ነው። ሲቀጥል ደግሞ አንዴ ቆይ እንዴት እንዳላለ ወይም ደግሞ እንዴት እንዳልሆነ ትነግረኛለህ። እኔ ደግሞ የገባኝን ነግርህና እንግባባለን። ስህተት ያለውን እንጠራረማለን። ስም ጠርቶ ከሆነ ወይም እንደዚህ ብሎ ከሆነ እኛ የገባንን እንተረጉማለን። ኮሜንት ላይም ሀሳብ እንጠይቃለን። እኔ በማውቀው ይሄ ስርዓት ከተመሰረተ በኋላ አንድ ሀገር ተብሎ የሽግግር መንግስት በፊት የነበረው መንግስት ጨቋኝ ነው፣ ለአንድ ብሔር ያደላል፣ ሁሉም ኢትዮጵያዊነት እኩል መብት የለውም ተብሎ ህዝቡ ተጠራ። ግን ከዛ በኋላ መታሰር፣ መገፋቶች፣ ብዙ ነገሮች፣ ንብረት መውደም፣ ልማት በሚል ምናምን ብዙ ነገሮች ነበሩ። እዛ አዲስ አበባ ላይ ቤቶች ሲፈርሱ ለምሳሌ የሁሉም ብሔረሰብ ቤት ፈርሷል። ስለ ቤት መፍረስ ከሆነ የምዘፍነው አንተ ትመጣና አይ ለምን ስለ ቤት መፍረስ ታወሪያለሽ ካልከኝ
አንተ ነህ ካፍራሹ ማለት ነው። አይ ሁሉም ኢትዮጵያዊ እኩል መብት አለው ተብሎ እኔን አግለውኛል ብዬ ስል ለምን ስለ መገለል ታወሪያለሽ ካልከኝ አንተ ነህ አግላዩ ማለት ነው። እኔ ታስሬ ተቀጥቅጫለሁ ብዬ ስል የሆነ ጊዜ አንድ አያቴ ምን አለችኝ መሰለ? ሌቦች ገጠር ላይ ድሮ ቴክኖሎጂ በሌለበት ዘመን ላይ በጋርደው ይበላሉ። በጋርደው እየበሉ እያለ የአካባቢው ሽማግሌዎች በየጎረቤቱ እየሄዱ ሲፈትሹ በጉን የበሉበት ቤት ይደርሳሉ። ከዛ ተሯሩጠው ምን ያደርጋሉ? የቀረው ስጋና ቆዳውን ቆፍረው ይቀብሩታል። ከዛ ሽማግሌዎቹ ምንም አላገኙም። ልክ ሊወጡ ሲሉ ምን አለ ሰውየው የቆፈረበት ቦታ ላይ ቆሞ አሁን እዚህ ውስጥ የቆፍረህ ቀብረህ ነው በለኛ አለው። ከዛ ሽማግሌዎቹ ምን ብለኸኛል ልጄ አሉት። አሁን እኔ ቆምኩበት ላይ የቀረውን በጉን ቆፍረህ ቀብረሃል ልትለኝ ነው ሲለው ቦታው ሲታይ እዛ ውስጥ የበጉን ቆዳ የቀረውን ስጋ ቆፍረው ቀብረውታል። አሁን ያንተ አባባል እንደዛ ነው። ማህበረሰቡ ምንም ሳይጠቀም ምንም እኛ በምናውቀው ይሄ መንግስት ከመጣ ኦሮሚያ ውስጥ ብዙ ጭፍጨፋ ሰው ማለፍ አይችልም። የኦሮሞ ህዝብ እንደ ህዝብ በሚያልቅበት ወጣት እንደ ወጣት በተለያየ በቤተክርስቲያን በተለያየ ነገር በሚሞትበት ሰዓት ላይ ልክ አንተ ራስህን አግልለክ ተጠቃሚ እንደሆንክ ነገር ነው የምታወራው እና ይሄ ትክክል አይደለም። ምን መሰለሽ አሁን እኮ እኔ ያልኩት ልክ ነው። እሺ ታወራለህ ሮቢ አዳምጫለሁ እኮ አንድ ነገር ላይ አንድ ሁለት ሶስት ከመደጋገም ሊቀጥል አሁን ምን መሰላችሁ እዚህ ላይ ቴዲ አብሮ ጠርቶን ከዳር እስከ ዳር ብለዋል አለችው። ሰውዬ እንደዛ አላለም። ጠርቴን ከዳር እስከ ዳር መሀል ገቡና አስወጡን ወደ ዳር ብለዋል። ማን ነው ተጠሪ? ማን ጠሩት? ማን ነው ደግሞ ወደ ዳር ያስወጣ? ይሄ የምለው ሰውዬ ለኦሮሞ ህዝብ ነው። ምንም እንትን መደባበስ አያስፈልግም። አንድ ሌላ ደግሞ የሆነ አካል እየጠበቀ ነው ቴዲ። ጀንበሩ መውጣት እንትን ያደርጋል ይጠብቃል። ከዛ ደግሞ ያ እንትኑን ለማምጣት አንድ ሰዓት ይቀራል። 11 ሰዓት ነው የሚላል። አዎ ከቀኑ 11 ሊነጋ 11 ሰዓት ነው የቀረው። ቅኔ ነው ብያለሁ እኮ ቅኔ ነው። ማን ነው እየጠራ ያለ? ኦሮሞ ኦነግ ነው? ኦነግ ሰራዊት ነው? ፋኖ ነው ወይስ ማን ነው? ወይ የኢትዮጵያ ህዝብ ነው? እዛ ላይም እኮ ላንቺ ራሱ ያልገባ ነገር አለ። እስቲ ተመልሺና በደንብ አዳምጪ። ጠርቶን ነው አልሽው። ጠርቶን ሳይሆን ጠርተን ነው አለ። ጀዋርና ለማ መገርሳን ቢሆንስ? እሱን ተይ፣ እሱ ሌላ ነው። እሱ ሌላ ቢሆንስ? እሱንም ጠርጥራ። እሱንም እኛ አሁን የምጠረጥረው ለማን ይሆናል። እኔ ሲመስለኝ ለማን ይሆናል። ጭራሽ ለማን ይጠራል ማለት ነው። ነይልኝ ለማ የምልልክ ስነ ስርዓቱን አስመልስኝ ለምሎ ወይስ እነ ቴዲ የዘፈነው እውነቱን ነው። መሀል አስገብታችሁ ፍቅር ኢትዮጵያ ያላችሁና መጨረሻ ላይ ፒው አድርጋችሁ መዘብዘፊያችንን አዛዝላችሁ ጌራውት ብላችሁናል። ትክክል እኮ ነው። አስረግጦ ነግሯችኋል። ቴዲ የሚፈልገው ኢትዮጵያኖች የሚፈልጉ ኢትዮጵያ አይደለም። እሱ የሚፈልገው የአፄ ምኒልክ ኢትዮጵያ ነው። እሱን ከሆነማ እስቲ እውነት አንተ ጭንቅላት ካለ ቴዲ ብቻ ከሆነ ሀሳቡ የቴዲ ዘፈን አንድ ላይክም አይኖረው። ግን ያ ሁላ ላይክ እሱ ዝም ብሎ እንትን ይላል። ላይክ ይኖራል እኮ ያ ላይክ ምክንያቱ እናንተ ለምሳሌ አሁን እሱ ተከታይ ስለሆናችሁ የቴዲ ፍላጎት የብሔር ብሔረሰቦች ነው እንጂ የአንድ እሱ ብቻ አይደለም። ምክንያቱም ያ ሁላ ቫይራል የወጣውና የታየለትና ላይክ እና የተደረገለት ኮሜንቱ ላይ የተሰጠው የሰው ብሶት ነው። ስለዚህ የኢትዮጵያ ብሶት ነው። ስለዚህ አንተ የምታስበውም ኢትዮጵያ አይመጣም። የምትመጣው ኢትዮጵያ የብሔር ብሔረሰቦች እኩልነት
የሚገኝባትና ሰው በማንነቱ የማይገደልባት የማይፈናቀልባት ዘርህ ተመርጦ የማትፈናቀልበት ዘርህ ተመርጦ የማትገደልበትን ኢትዮጵያ ሁሉም ሰው ይፈልጋል። ምክንያቱም ሁሉም ሙስሊም እንኳን አይደለም በብሔር ሙስሊምና ክርስቲያን ተጋብቶ የሚኖርባት ኢትዮጵያ ነው። ስለዚህ እሱ ኢትዮጵያ ደግሞ ሊመጣ 11 ሰዓት ቀርቶታል፣ ይነጋል። ምን መሰለሽ አሁን እሱ የሚፈልገው ኢትዮጵያ ሞቷለች ስለተይተውና አንተ አንድ ሮባ አንተ ኢትዮጵያዊ ነህ ወይስ ብሔርተኛ ነህ? ኢትዮጵያዊዝም ነህ ብሔርተኛ ነህ? ኦሮሞ ኢትዮጵያዊ ነኝ እኮ ኦሮሞ ኢትዮጵያዊ ነህ። ዌልካም። የኢትዮጵያ ህዝብ ብዛት ምን ያህል ነው? አሁን ለምሳሌ የቴዲን ቫላር ለማየት ለምሳሌ ቴዲ የተናገረው ንግግርና አገሪቱ ላይ ያለውን ቫላር የህዝቡን ልብ ምት ለማወቅ የኢትዮጵያ ህዝብ ብዛት ስንት እንደሆነ ታውቃለህ? maybe 150 ሚሊዮን ይኖራል፣ 130 ምናምን ሚሊዮን ይኖራል። ቴንክ ዩ ሶ ማች። እዚህ ጋር ነው በፖይንት እንድናወራ የፈለኩት። ከነዛ ከ150 ወይም 130 ከምትለው ውስጥ የቴዲን አልበም ወይም ደግሞ ቪዲዮ ምን ያህል ህዝብ አየው? ቀለል ባለ መልኩ ከዛ አንተ እሱ እኮ ኬንያዊም ታንዛኒያዊም ዝም ብሎ ደስ የሚል ድምጽ ስላለ ድምጹን ለማስማት እኮ ያለ ኡጋንዳም ታንዛኒያዎችም አሉ። ድምጹ ግን ደስ ይላል። አንዳንድ ወፎች ራሱ ድምጽ ደስ ያላቸው ድምጽ አላቸው እኮ ወፉ ማለት ነው። ሳውታይና አሁን አንድ ነገር ብቻ መልስልኝ፣ በጣም ከይቅርታ ጋር ይሄን መልስልኝ ሮባ። አንተ እስቲ አውሩና ይመለሳል ነው በቅንነት መልስልኝ። አሁን ምሳሌ ያወራ ቦሌ ያወራሻገር አዲስ አበባ የኛ ሚንቲ ስራ ለዊጢ ከዛ ምናምን የሚልም ዘፈን ነበር አይደል? እሱ ዝም ብሎ ነው። እሱ እኮ ዘፈን አይደለም። ልጆች ዝም ብሎ ልጆች ጨዋታ ነው። ግን የቦሌው ትክክለኛ ዘፈን ነው። ዝኮ ዝጋ ቆይ አንዴ ሚዩት ዝጋ። ከዛ ያ ሁላ ዘፈን በትላልቅ ሚዲያዎች በሚዲያ በማህበራዊ ሚዲያ ይዘት ባላቸው የተለያዩ ተደራሽ ባላቸው ሚዲያዎች ሲለቀቅ አንድ እንኳን ያላላችሁ ስፖንሰር አድርጋችሁ በተለያዩ ሚዲያዎች እንዲለቀቅ ካደረጋችሁ በኋላ ይሄንን ደግሞ ለምንድን ነው ማፈን የፈለጋችሁት? ኢትዮጵያ ብሔረሰቦች እኩልነት የሚከበርባት ሀገር አይደለችም ወይ? ገባህ አይደለ? አንዱ እንደፈለገ የሚዘፍንበት አንዱ እንደፈለገ የሚናገርበት የተለያዩ ሚዲያዎች ላይ የሚጽፍበት